አብርሃምና ግብረ አበሮቹን ጋሽዬ ኤርፖርት ላይ እንደያዟቸው ሰምቻለሁ ማለት ነው። በነገራችን ላይ ትላንትና ቢኒ ያለው ነገር የምር ነው ማለት ነው። ግን ቀድመው ሩታን ሳይሆን አብርሃምን ማግኘት ስላለባቸው አብርሃም የሄደበት ድረስ መሄዳቸውን አረጋግጫለሁ ማለት ነው። ስለዚህ ቀድመው ሄርሜላም ባለችበት ብሩክም ባለበት እንዲሁም አቤልም ባለበት አብርሃምን መያዛቸውንና ምን ለማድረግ እየሞከሩ እንደሆነ እየጠየቋቸው መሆኑን ጭምር ለማረጋገጥ ችያለሁ ማለት ነው። ነገሮች አሁን ላይ በጣም እየከረሩ ነው። በነገራችን ላይ በተለይ ደግሞ ከሰሞኑ የሩታ ፋሚሊዎች በጣም በተፈጠረው ነገር ማዘናቸውና ቅሬታ ማንሳታቸው የአብርሃም ቤተሰቦች ይህንን ጉዳይ በዝምታ እንዳያዩ እንዳደረጋቸው ጭምር ማረጋገጥ ችያለሁ ማለት ነው። እና ይሄ ነገር እጅግ በጣም ከባድ እንደሆነ ነው የተረዳሁት ማለት ነው። ለማንኛውም ግን አሁን ላይ የነ አብርሃም የመዝናኛ ጉዞ ነው። እኔ ግን የሃኒሙን ጉዞ ነው እያልኩት ያለሁት ወይም የጫጉላ ሽርሽር ነው እያልኩኝ ያለሁት ማለት ነው። ምክንያቱም የፍቅር ጥያቄዋ አዙሮት የደፋው ልጅ የፍቅር ጥያቄዋ ሆስፒታል ያስገባው ልጅ በነጋታውና አንድ ቀን እንኳን ሳይቆጠር ከሷ ጋር ተያይዞ አሸሼ ገዳሚ ለማለት ወደ መዝናኛ ቦታዎች የሚሄድ ከሆነ ይሄ ልጅ የፍቅር ጥያቄዋን ተቀብሏል ማለት ነው። የፍቅር ጥያቄዋን ከተቀበለ ደግሞ ለጫጉላ ሽርሽር አብሯት እየሄደ እንጂ ሌላ ነገር ይሆናል ብዬ እንደኔ አልገምትምና ይሄንን ጉዞ የጫጉላ ሽርሽር ብየዋለሁ። ዛሬ እንደሰማነው መረጃ ከሆነ ደግሞ አብርሽ ወይም ጋሽዬ አብርሽ አባ ይሄንን የጫጉላ ሽርሽራቸውን በቢኒ መሪነት ማለት ነው። በነገራችን ላይ ቢኒ በጣም ትላንትና ብዙ ነገር ሲል ነበርና በቢኒ መሪነት ሄደው እንዳስተጋጎሉባቸውና ሁሉም እስከነ ሻንጣ ያዦቹ ድረስ አብረው ወደ ቡታጅራ እንዲመለሱ ማድረጋቸውን ጭምር መስማት ችያለሁ ማለት ነው። ይሄ ለሄርሜላ ከባድ እንትን ነው። በነገራችን ላይ በጣም ይሄንን አጋጣሚ ተፈልገው ነበር። አብርሽን ለብቻው እንደ ልቧ አግኝታ እንደፈለገች ማድረግ ተፈልግ ነበረ። ይሄንን አጋጣሚ በጣም መጠቀም ፈልጋ ነበረ፣ ግን እንዳሰበችው እንዳልሆነ ማረጋገጥ ችያለሁ ማለት ነው። በተለይ ደግሞ ትላንትና የሩታ ስትናገር የሰማችሁትን ነገር ሁላችሁም ታውቁታላችሁና ያንን ነገር ያ ቅሬታ እነጋሽዬ ጋር ደርሶ በጣም በቃ ነገሮች ከባድ ወደሆኑ ሁኔታዎች መሄዳቸውን የተሰማው ሩታም ቢሆን ያቆመችውን የፍርድ ቤት ጉዳይ እንደምትጀምር ጭምር ማስጠንቀቂያ መሰጠቱ ብቻ ብዙ ነገሮች እየከረሩ መምጣታቸው ይሄንን ነገር ነጋሽዬም በዝምታ ላለማየት እንዲወስኑ ማድረጉን ሰምቻለሁ ማለት ነው። ብቻ ከዚህ ጋር ተያይዞ የሰማቸውን መረጃዎች ወደ እናንተ አደርሳለሁ። የት ሊሄዱ ነበር የሚለውም ጉዳይ የብዙዎቻችሁ ጥያቄ ነው። ይሄንንም ነገር ሰምቻለሁ ወደ እናንተ አደርሳለሁ ማለት ነው። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? አማን ነው አሸወና ነው። ዛሬም በአዳዲስ መረጃዎች ተመልሼ ወደ እናንተ መጥቻለሁ ማለት ነው። እና አብርሽ እንዴት ነው ሄዱት? የት ነው ጫጉላ ሽርሽራቸው ምናምን? ይሄ የብዙዎቻችሁ ጥያቄ ነውና የጫጉላ ሽርሽራቸው እዚሁ ኢትዮጵያ ውስጥ መሆኑን አረጋግጠናል ማለት ነው። ያው አዲስ አበባ ሄደው ከአዲስ አበባ ኤርፖርት ነው ወደ ጫጉላ ሽርሽር ቦታቸው እየሄዱ ያሉት ማለት ነው። አምሹር እርግጠኛ አይደለሁም፣ ግን እነሱም የተባለው ቦታ እንዳልደረሱ ነው የሰማሁት ማለት ነው። ብቻ በዛ መሃል ነው ጋሽዬ እዚህ ነገር ውስጥ እጃቸውን እንዳስገቡ የሰማሁትና ይሄ ነገር ትንሽ ወደ ከባድ ወደ ሆነ ሁኔታ እየሄደ ነው ማለት ነው። እንዳልኳችሁ ነው። በነገራችን ላይ ይሄ ልጅ የፍቅር ጥያቄ ሲጠየቅ ምንም ነገር እንደማያውቅ ሰው ራሱን ስቶ በቃ ከአቅሜ በላይ ሆኗል ምናምን ብሎ ሆስፒታል የገባ ልጅ ነውና በምንም አይነት መስፈርት በምንም አይነት ሁኔታ ከዛ ሁኔታ ወጥቶ አንድ ቀን ሳያደር ወደዛ ሊሄድ የሚችልበት ምክንያት ይኖራል ብዬ እንደኔ አላስብምና የፍቅር ጥያቄዋን ከዚህ በፊት ነው ቀድሞ ነው የተቀበላት። እኔ ነግሬያቸዋለሁ። ይሄ ማጃጃያና ሿሿ ነው በነገራችን ላይ ማለት ነው የሰሩት አንድ ላይ ማለት ነው። አንዳንድ ጊዜ አብርሽን ከዚህ ጉዳይ ነፃ አድርጋችሁ ታወጡታላችሁ ምናምን፣ አብርሽ ምንም አያውቅም ምናምን ትላላችሁ፣ ግን እያንዳንዷን ነገር ጥንቅቅ አድርጎ ያውቃል በነገራችን ላይ ማለት ነው። ምናልባት አብርሽ ከዚህ ነገር ነፃ ነው ከደሙ ንጹህ ነው የምትሉ ሰዎች የዋ ስለሆናችሁብኝ ነው ይሄንን ነገር እምለው ማለት ነው። ምክንያቱም እሺ እንቀበለው ያለውን ነገር እንቀበለው ወይም በቃ የፍቅር ጥያቄዋ አስደንግጧት ነው እንበል ማለት ነው። እንበልና የፈለገ ነገር ቢሆን እሺ በፍቅር ጥያቄዋ የዚህን ያክል የደነገጠ እኔ እሱም ብሆን ማለት ነው ድጋሚ ወተን ፏ እንበል እንዝናና ስባለ ራሱ እንደዛው ነው መልሼ የምወድቀው ማለት ነው። ምክንያቱም አልበረደልኝም አንዴ
እንዴት ሊሆን ይችላል? እግዚአብሔርን እኔ በጣም ስለሚገርመኝ እኮ ነውና አብርሽን ከዚህ ጉዳይ ውጪ ያደርጋችሁ የምታስቡ የዋ የሆናችሁ ሰዎች እረፉ። እግዚአብሔርን ይሄ በጭራሽ የማይሆን ነገር ነው። እያንዳንዷን ነገር ያውቃልና እንዳልኳችሁ ነው። አብርሽ ሁሉ ጊዜ ራሱን ከደሙ ንጹህ አድርጎ ማሳየት ነው የሚፈልገውና ትላንትና እዩን ልኮ ራሱን ከደሙ ነፃ ለማድረግ የሄደበት ርቀት አለ። በነገራችን ላይ ማለት ነው ራሱን ከደሙ ነፃ ለማድረግ እኔ እንደዚህ ሆኛለሁ ምናምን ጭራሽ ተበዳይ ሆኖ ምናምን እኮ ነው የቀረበውና እኔ ሊያስረዳና ይሄንን ነገር ሊናገር የሄደው እዩ ራሱ እኔ አታመዛዝንም፣ ነገሮችን አታይም፣ ነገሮችን የምታመዛዝን እኔ እንደውም ሻለ ትለብኛለህ ከሌሎቹ አንጻር ሳይ ማለት ነው እዩና እኔ ከአንድ ቢኒ ውጪ ከፈረንጁ ውጪ እኔ እንጃ ነገሮችን እያመዛዘናቸው አይመስለኝም። እና እንደውም እኔ የተሻልክ አድርጌ ነበር የማስብህ እዩ። ይህንን ነገር ጭራሽ አብርሃም ተበዳይ ነው ልታስረዳ ሄደ እንትን ስትል ነበርና እኔ የእውነት አንዳንድ ጊዜ ልጅቷን እንትን የምትሉትን ነገር አቁም። በቃ እግዚአብሔርን በቃ አያስፈልግም። ደግሞ ልኮህ እንደሄድክም በደንብ እናውቃለን። አንደኛ ደብዳቤ ምናምን ብለህ የታሸገ ወረቀት ሰጥተሃታል። ደብዳቤ ምናምን ምን አይነት ደብዳቤ ነው እስኪ ሊሆን የሚችለው? በቃ ወደ ሄርሜላ ሄጃለሁኝ። በነገራችን ላይ እሱም የዛን ቀን እኮ ተናግሮታል። እኔ እንትን ብዬው ነበር ስቶሪው ላይ ለጥፎት ምናምን ነበርና አንዳንድ ጊዜ መለየትን ራሱ በግልጽ ማሳወቅ ምናምን ለቀጣይ ህይወት ያጠነክራል ምናምን እና አሁን እየጠነከርክ ነዋ መዝናኛው ቦታ ላይ እንዴት ነው? እና ኧረ አንዳንድ ጊዜ ግን መተሳሰብም ያስፈልጋል። ብቻ ያው ዋናው ጉዳይ ምንድነው ትላንትና የተፈጠረው ነገር ወይም ከሰሞኑ የተፈጠረው ነገር በጣም ሩታ ላይና የሩታ ፋሚሊ ላይ ቅሬታ አስፈጥሯል። እነሱም ደግሞ እያንዳንዱ ነገር በደንብ ገብቷቸዋል። በነገራችን ላይ ማለት ነው አንድ በአንድ አብርሽ ያሰባቸው እዛ ጋር የሚያቀናብራቸው የሚፈበርካቸው እየወደቀ ሆስፒታል የሚገባባቸው ምናምን ጉዳዮች በደንብ ስለገባቸው አሁን ላይ ለሱ እንደዚህ ለሚፈበርካቸው ሴራዎች እና ለሚፈበርካቸው ሸዋሻዎች እጅ የሚሰጡ አይመስለኝምና በጣም ቅር እንዳሰኛቸውና በዚህ ጉዳይ ላይ በቃ የሆነ ውሳኔ ላይ መደረስ እንዳለበት በተለይ ደግሞ በሩታ ቤተሰቦች ጠንካራ ድጋፍ እቺ ልጅ አቆማ የነበረውን የፍርድ ቤት ጉዳይ እንደ አዲስ ልትቀጥል በመሆኑ አሁን ላይ ነገሮች ሳይባባሱ በተለይ በጋሽዬ በኩል አብርሽ ላይ የሆነ ነገር እንዲደረግ ጫና ፈጥሯል ማለት ነው። ወይም ቅሬታቸውን በግልጽ አሳውቀዋልና ከዛ ነገር በኋላ እንግዲህ ነጋሽዬም ቢሆን ይህንን ነገር ከዚህ በላይ በዝምታ መመልከት እንደሌለባቸው ገብቷቸዋል። አዎ ምንም ማድረግ አይችሉም። በነገራችን ላይ እንደ አባት የሚለውን ነገር የማይሰማ ከሆነ እንዲህ አድርግ ተብሎ እሺ የማይል ከሆነ ደግሞ ይሄንን በተደጋጋሚ አሳይቷል። በነገራችን ላይ በተደጋጋሚ ጋሽዬን እንደማያዳምጣቸውና እስከዛሬ ድረስ ተግባራዊነት ላይ እንደማያውለው ሁላችንም በደንብ አድርገን እናውቃለን። በእነሱ ጉዳይ እኮ በተደጋጋሚ ገብቷል። እንደ ህፃን ልጅ ያም ሲጠራቸው ይሄም ሲጠራቸው አዲስ አበባ እየተመላለሱ በጣም ጥረዋልና አንዳንድ ጊዜ የማይመለስ ሰው ላይ ማስታመም በጣም አስቸጋሪ ነውና ምን ያደርጉ አሁንም ቢሆን ልጃቸው ስለሆነ ምንም ማድረግ ስለማይችሉ እዚህ ጉዳይ ላይ የግዴታ ሆኖባቸው ገብተዋልና ብቻ ግን ያው አሁን ላይ ያሉበት ድረስ ከቢኒ ጋር እንደሄዱና ነገሮች እንደተወሳሰቡ ሄርሜላ መቀዷ እንደከሸፈ የጫጉላ ሽርሽራቸው እንደተስተጓጎለ ሰምተናል ማለት ነው። ብቻ የሚፈጠሩ ነገሮችን አብረን አንድ ላይ ሆነን ለማየት እንሞክራለን ማለት ነው። ምሽት ላይ ቪዲዮዎች ይለቀቃሉ። ሜቢ ጋሽዬ ከመሄዱ በፊት የተስተካከለ ወይም ሲዝናኑ የነበረበት አንድ ቪዲዮ ዛሬ ማታ ሜቢ ሊለቁ ይችላሉ። እኔ ዛሬ የሰማሁት መረጃ ደግሞ ወይ ነገ ወይ ከነገ ወዲያ ሜቢ ሊለቁት ይችላሉ። እኔ ቀድሜ ልንገራችሁ ብዬ ነው ማለት ነው። ለማንኛውም እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ዙሪያ ሀሳባችንን እንሰጣለን። ይመቻችሁ።